ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ያደርጋልና ላይክ እያደረጋችሁ ፕሮግራማችን እንዲጀምሩ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እንጋብዛለን። ይህ ፕሮግራም እንግዲህ ትኩረት የሚያደርገው ሊቨርፑል ከወልቭስ ቅድመ ጨዋታ ግምገማ ነው። ነገር ግን ይሄ ጨዋታ የሚያስታውሰን አንድ ትልቅ ጉዳይ አለ በእግር ኳስ። በዚህ በእኛ ክረምት ወይም በፈረንጆች ሳመር በተፈጠረ አንድ የመኪና አደጋ እንግዲህ በአሳዛኝ ሁኔታ ህይወቱ ያለፈው ዲዬጎ ጆታን የሁለቱ ቡድኖች የእርስ በርስ ግንኙነት ሁሌም ያስታውሰናል። ምክንያቱም በፕሪሚየር ሊግ የጆታ ቆይታ በሁለቱ ክለቦች ስለነበር በወልቭስ እና ከዛም በኋላ ወደ ሊቨርፑል በ34 ሚሊዮን ፓውንድ ተዘዋውሮ መርሲሳይዱ ክለብ ከ2021 የውድድር ዓመት ከ2020 አንስቶ መጫወት የጀመረው ዲዬጎ ጆታ እንግዲህ በ28 ዓመቱ በጁላይ ወር በስፔን እንግዲህ በመኪና አደጋ ከወንድሙ ከ25 ዓመት ወንድሙ አንድሬ ሲልቫ ጋር አብሮ በአንድ መኪና እየተጓዙ እንግዲህ በከባድ አደጋ ህይወታቸው አልፏል ሁለቱም። እና ይሄ ቀድሞ የሊቨርፑል እና የወልቭስ ተጫዋች ዛሬ ለሁለቱ ክለቦች በትውስታ በሀዘን ውስጥ ሆነው የሚያደርጉት ጨዋታ ነው። ይሄ ጨዋታ ከማይረሱ አጋጣሚዎች መካከል ይሄ ተጫዋች እንግዲህ የሁለቱንም ማሊያ ለብሶ በሁለቱም ክለቦች ደጋፊዎች ዘንድ በእጅጉ የሚወደድ ምርጥ የፊት መስመር ተጫዋች፣ ምናልባት በሊጉ በቅርብ ዓመት ውስጥ ካየናቸው አንድ አግኝቶ አንድ ሊገድል የሚችል ኳሊቲ ያለው፣ በአስደናቂ አጨራረሱ በመልካም ስነ ምግባሩ የሚታወቀው ዲዬጎ ጆታ እንግዲህ በአሳዛኝ ሁኔታ ነው ባለፈው የጁላይ ወር በመኪና አደጋ ከዚህ ዓለም በሞት የተለየው እና ዛሬ እሱም በማስታወስ እንግዲህ የሊቨርፑልና የወልቭስ ተጫዋቾች በልዩነት ሀዘናቸውን ከጨዋታው በፊት በመርሲሳይድ አንፊልድ እንግዲህ ፊት ለፊት ላይ የጆታ የሀዘን መግለጫ ሀዘናቸውን ደጋፊዎች የሚገልጹበት እንዲሁም አበባ የሚያስቀምጡበት ቦታ የጆታ ተለይቶ ተቀምጧል እና ሁሉም ተጫዋቾች የሊቨርፑል ተጫዋቾችም ጨምሮ የወልቭስ ተጫዋቾች እዛ ጋር በመገኘት እንግዲህ በድጋሚ ጆታን በአዲሱ ዓመት መግቢያ አካባቢ በቦክሲንግ ዴይ አስታውሰውታል። ዛሬ ከጨዋታው በፊት እንግዲህ በጣም አንፊልድ ከፍተኛ የሀዘን ስሜት፣ የጆታ ፎቶዎች፣ የጆታ ምስሎች በስፋት እንደሚታዩ ይጠበቃል እና ይህንን ተከትሎ ዛሬ የሊቨርፑል አምበል ቨርጂል ቫን ዳይክ ወደ ጨዋታ ሲገባ ከዚህ በፊት እንደምታውቁት ይዟቸው ከሚገቡ ህፃናት ተጫዋቾች ይዘው ከሚገቧቸው በተለምዶ ይሄ ማስኮት የሚባሉት ዛሬ እንግዲህ የዲዬጎ ጆታ ሁለቱ ልጆች ሆናሉ ከሊቨርፑል ተጫዋቾች። እንዲሁም ምናልባት በዘገባዎች ላይ አልተመለከትኩም፣ የወልቭስም አምበል እንደዛ ሊያደርግ ይችላል አንዱን የጆታ ልጅ ግን ቫንዳይክ ሁለቱን ከሶስቱ የጆታ ልጆች ሁለቱን እንግዲህ ይዟቸው ወደ ሜዳ ይገባል እና ጆታን በማስታወስ የሚደረግ የዛሬው ጨዋታ ነው። ይህ ተጫዋች ከ2020 አንስቶ በአንፊልድ ቤት 182 ጨዋታዎችን አድርጎ ኤፍኤ ካፕን፣ ሊግ ካፕን እንዲሁም አምና ደግሞ የፕሪሚየር ሊግ ዋንጫ ማሳካት የቻለው በ182 የሊቨርፑል ጨዋታ 65 ግቦችን ማስቆጠር የቻለ ምርጡ ተጫዋች እንግዲህ ከዚህ ዓለም በሞት የተለየው ባለፈው የኛ ክረምት ነበር። እንደምታስታውሱት ከአትሌቲኮ ማድሪድ በ2017 ወደ ወልቭስ በውሰት ከተዘዋወረ በኋላ በቋሚነት እዛው ፈርሞ
በ131 ጨዋታ 44 ግቦችን ለወልቭስ አስቆጥሮ ጆታ በወልቭስ ደጋፊዎችም ዘንድ በልዩነት የሚወደድ ምርጥ ተጫዋቻቸው ነበር። በተለይ በኑኖ ስፒሪቶ ሳንቶስ ውስጥ የነበረው ጆታ አስደናቂ ብቃቱን እናስታውሳለን። ያንን ኳሊቲውን ተመልክተው ነው እንግዲህ ብዙም ሩመርሶች ሳይኖሩ ሊቨርፑሎች ጆታን በጥር የዝውውር መስኮት በዚህም ወቅት ነው እንግዲህ ተጫዋቹን በ34 ሚሊዮን ፓውንድ ከወልቭስ በኮቪድ ወቅት ያስፈረሙትና ዛሬ ጆታን በማስታወስ የሚደረግ የአንፊልድ ፍልሚያ ይሆናል። እንግዲህ ለእግር ኳሱ ቤተሰብ በጣም አሳዛኝ አጋጣሚ ነው። መጽናናችሁን ይስጣችሁ ይስጠን እያልኩኝ እንግዲህ የዛሬው የሁለቱ ክለቦች እርስ በርስ ግንኙነት እንግዲህ በብዙ መልኩ የተለያየ ፖዚሽን ላይ ሆነው ነው ሁለት ክለቦች እንግዲህ በተለያየ ሌቭል ቢሆንም አንድ አይነት ውጣ ውረድ ያሳለፉበት ሲዝን ነው። ሊቨርፑል ወደ ማገገሚያው ስቴፕ ሲገባ ወልቭስ ሳያገግም እዛው የቀረበት ነው 20ኛ ደረጃ ላይ ታስታውሱ። እንደውም በሊጉ አንደኛ ለ5 ተከታታይ ጨዋታ ድል አድርጎ በ15 ነጥብ ሲመራ የነበረ ቡድን ባንዴ ሳይታወቅ አሽቆልቁሎ ዛሬ ላይ እንግዲህ ትናንት ምሽት ማንቸስተር ዩናይትድ ማሸነፉን ተከትሎ ከ5ኛ ደረጃ ወደ 6ኛ ፈቀቅ ብሎ ይህን ጨዋታ ካሸነፈ ደግሞ በ32 ነጥብ ቼልሲ ከቪላ ጋር እስኪጫወት ድረስ 4ኛ ደረጃ ላይ መቀመጥ የሚያስችለው ውጤት ያስመዘግብ ይሁን እስቲ በምሽቱ ጨዋታ 12 ሰዓት ላይ የምንመለከተው ነው የሚሆነው። ነገር ግን ሊቨርፑል ከወልቭስ ጋር አንዳንድ ነጥቦችን ለማንሳት ያክል የሊቨርፑል ሲዝን እንግዲህ ብዙ ውጣ ውረዶች አሉ፣ ብዙ ችግሮች፣ ብዙ ክፍተቶች አሉ። በተለይ ከሴት ፒስ ግብን በማስቆጠር በዘንድሮ ሲዝን በጣም ደካማ ሬት ካላቸው ክለቦች መካከል አንዱ ሊቨርፑል 4 የሴት ፒስ ግቦችን ብቻ ነው በሁሉም ውድድሮች ማስቆጠር የቻለው። ይሄ ከፍተኛ ድክመት የታየበት የሊቨርፑል ደካማ ጎን ነው። በተቃራኒው ደግሞ ከሴት ፒስ በርካታ ግብ ካስተናገዱ ክለቦች ውስጥ 3ኛ ላይ የሚገኘው ከሴት ፒስ ግብ በማስቆጠር በጣም አነስተኛ ግብ ያስቆጠረው ክለብ ወልቭስ ነው፣ 3 ግብ ብቻ። ሊቨርፑል 4 ግብ 2ኛ ደረጃ ላይ የሚገኘው። ኖቲንጋም ፎረስት፣ በርንሌ እና ማንቸስተር ሲቲ ይከተላሉ በ5 በ6 ግቦች በማስቆጠር። ከሴት ፒስ ግን ግብ በማስተናገድ በርካታ ግቦችን በዘንድሮ ሲዝን ያስተናገዱ ክለቦች አንደኛ ደረጃ ላይ የተቀመጠው ኖቲንጋም ፎረስት ነው 15 ግብ። 2ኛ ደረጃ ላይ የተቀመጠው ቦርንማውዝ ነው 14 ግብ። 3ኛ ደረጃ ላይ የተቀመጠው ሊቨርፑል ነው 13 ግብ። ይሄ ቀላል የሚባል አይደለም። በጣም ስሎትን በተለይ የነዛ ተከታታይ ከ7 ጨዋታዎች 6ቱን የተሸነፉበት ወቅት ከ11ዱ 8ቱን የተሸነፉበት አጋጣሚ ላይ ከተፈጠሩ ትላልቅ ጨዋታዎችን ከተሸነፉበት ዋነኛ ምክንያት የቆሙና የረጃጅም ኳሶችን ጥንካሬ ማጣት ነው። ነገር ግን በቅርብ ሳምንት እንግዲህ ሊቨርፑሎች 3 ተከታታይ ጨዋታ ኢንተርን፣ ብራይተንን፣ ቶትናም ባሸነፉበት ጨዋታዎች ላይ ከታዩ ጥንካሬዎች መካከል የዲፌንሲቭ አክሽን ቶሎ ሪያክት የማድረግ በዘንድሮ ሲዝን ምናልባት በበጎ የሚነሳ የሊቨርፑል ትልቁ አንዱ ምናልባት በበጎ ሊቨርፑል ፖዘቲቭ ነገር ከዘንድሮ ሲዝን ከተባለ ቀድሞ ያስቆጠረበትን ጨዋታ አብዛኞችን አሸንፏል። በአጠቃላይ ማለት ይቻላል ነጥብ አልጣለም። ቀድሞ ያስቆጠረባቸውን ጨዋታዎች ማሸነፍ ይችላል እና አድቫንቴጅ ከወሰደ ደግሞ ከዊኒንግ ፖዚሽን ባለመሸነፍ ወይም ነጥብ ባለመጣልም በሊጉ ጥሩ ሪካርድ ካላቸው ቡድኖች መካከል አንደኛው ሊቨርፑል ነው። ነገር ግን አንድ ጉዳይ የተመለከትኩት በዘንድሮ ሲዝን ሊቨርፑል በዚህ ጨዋታ ከ12 ሙከራዎች በላይ ካደረገ የመጀመሪያው ቡድን ሊሆን ነው ከ200 በላይ ሙከራ ያደረገ እና በኤክስፔክትድ ግብም የተሻለው ቡድን ይሆናል። ነገር ግን እንደ ሊቨርፑል በዘንድሮ ሲዝን አታኪንግ ሰርድ ላይ ከፍተኛ ክፍያ ወደ ግማሽ ቢሊዮን ፓውንድ ገደማ አወጣ የተባለው ቡድን ከፍተኛው ኢንቨስትመንት ምናልባት 60 እና 70 በመቶ ያወጣው በፊት መስመር ተጫዋቾች ነው። ግን እንደ ሊቨርፑል በርካታ ሙከራ ያደረገ የለም።
እንደ ሊቨርፑል ደግሞ በርካታ ኳሶችን የሳተ ቡድን የለም። ስለዚህ ይሄ ጉዳይ ምናልባት በቅርብ ሳምንት ሊቨርፑል ውስጥ ከተሻሻሉ ጉዳዮች፣ ምክንያቱም 5 ኢላማውን ከጠበቀ ሙከራ 2ቱን ሲያስቆጥር፣ 3 ኢላማውን ከጠበቀ ሙከራ 2 ሲያስቆጥር እንዲህ አይነት ባህሪ እያስተዋልን ነው እና አዲሱ የዲያመንድ ፎርሜሽን ከጨዋታ ጨዋታ እድገት ማሳየቱ፣ ለውጥ ማሳየቱ፣ አሁን ደግሞ አማራጩ ውስን መሆኑ ምናልባት ለአርነ ስሎት እንደነዚህ አይነት ጨዋታዎች የእፎይታን ጊዜ የሚፈጥሩ ወይም ለሮቴሽንም የሚያመቹ ጨዋታን ቀድሞ በመግደልና ቀድሞ የግብ ልዩነቶችን በማስፋት ኢንሎድ ማኔጅመንትን ለመጠቀም የሚያስችል ፊክቸር ነውና ለአርነ ስሎት ከዘንድሮ ሲዝን በጎ ጉዳይ ቀድሞ ያስቆጠራቸውን ጨዋታዎችን የማሸነፍ አቅም ነው። አሁን የሴት ፒስን ባላንስ ሲያደርጉ በሊቨርፑል ቤት የታዩ አንዳንድ የመከላከል ጥንካሬዎች አሉ። በቫንዳይክ እና ኩናቴ በኩል የሚታዩ መረጋጋቶችን ጨምሮ እና በዘንድሮ ሲዝን እንግዲህ በብዙ ውጣ ውረዶች ያለፉ የአርነ ስሎት ሊቨርፑል አሁን ያለፉትን 6 ተከታታይ ጨዋታ ከሽንፈት ርቀዋል። 2 አቻ፣ 4 ድል፣ በጎ የሚባል ሪከርዶች እየተመዘገቡ ወደ አሸናፊነት ሪትም የመምጣትን ባህሪ በደንብ አዳፕት እያደረገ መጥቷል ቡድኑ። አሁን ደግሞ በክሪስማስ ወቅት ከሚነሱ ጉዳዮች መካከል አሁን ከቀናት በኋላ የሚገባው ጥር አዲሱ ዓመት የጥር የዝውውር መስኮት ሲከፈት የአርነ ስሎት ሊቨርፑል ምን አይነት ሪያክት ያደርጋል ነው። ከዛ በፊት ግን ከዚህ ጨዋታ ጋር ተያይዞ የወጡ የቡድን መረጃዎች አሉ። በተለይ ሊቨርፑል በሴንተር ባክ በኩል ምንም አይነት አማራጭ ላይኖረው ይችላል። በዛሬ ተፈጥሯዊ ሴንተር ባክ ምናልባት ጄ ጎሜዝ ወደ ትሬኒንግ ቢመለስም ለዛሬ ጨዋታ ፊት ይሆናል ተብሎ አይጠበቅም፣ ወይ ከቤንች ላይ ነው ሊጀምር የሚችለው። ኢብራሂም ኩናቴ ግን ያለፉትን 2 ቀናት ትሬኒንግ አልሰራም፣ ሎድ ማኔጅመንት ነው የሚሉት ዘገባዎች። ግን 2 የመጨረሻ ትሬኒንጎችን አለመስራትና በዛሬው የክለቡ የሜርሲሳይድ ሆቴል ሲያርፍ የኩናቴ ምስል ታይቷል። ግን 2 የመጨረሻ ትሬኒንግ የሰራ ተጫዋች በአብዛኛው በስሎት እንግዲህ ከአምናው የውድድር ዓመት አንስቶ አንድ ኤክስፒሪየንስ ያደረግነው ጉዳይ አለ። የመጨረሻዎችን 2 ትሬኒንጎችን ያልሰራን ተጫዋች ከ70 ደቂቃ በኋላ ሲጠቀሙ እንጂ ላለመጠቀምም ይወስናሉ። ማለት አሰልጣኙ የተጋጣሚንና የፕሪሚየር ሊጉን ሎድ ለመቋቋም የመጨረሻ 2 ትሬኒንግ የቡድኑ አካል ሆኖ አንድ ተጫዋች ሙሉ በሙሉ መስራት አለበት ብሎ ያምናሉ። ይህንን ተከትሎ ምናልባት ዛሬ ኢብራሂም ኩናቴ ላይኖር ይችላልና የአማካዩ የዲያመንድ ቅርጽ ተቀይሮ ለተሻለ አማራጭ እነ ጀረሚ ፍሪምፖንግ በፊት መስመር በኩል ተጨማሪ አጋዥ የአጥቂ ስፍራ ተጫዋች ሆነው ወይም እነ ፍሬድሪኮ ኬዛ ሊሰለፉ ይችላሉ። እንደ ምክንያት የሚነሳው ደግሞ ራያን ግራቨንበርክ ወደ ሴንተር ባክነት ተመልሶ ሊጫወት ስለሚችል፣ ስለዚህ ሰቦዝላይ፣ ማካሊስተር እና ጆንስ በአማካይ ስፍራ ዊድዘ ኤኬቲኬ ከኬዛ ጋር ወይም ከፍሪምፖንግ ጋር ካልሆነ እንግዲህ ከቤንች ይጀምራል የተባለው በስሎት ብዙ እምነት ከሚጣልባቸው ተጫዋቾች መካከል አንዱ የሆነው ኮርሊ ጋክፖም በቋሚነት ሊጀምር ይችላል እና በዚህ የአዲስ የቡድን ፎርሜሽን ዛሬ ወልቭስን 20ኛ ደረጃ ላይ 2 ነጥብ ብቻ የያዘውን ከሼፊልድ ዌንስዴይ ካለፉ ከነ ዊምብልደን በፕሪሚየር ሊጉ ከነ ደርቢ ካውንቲ እንግዲህ ከባዱን የነጥብ ልዩነት ከወዲሁ የተፈጠረበት ክለብን በአንፊልድ በደጋፊው ዘንድ የሚያስተናግዱ ይሆናል። በነገራችን ላይ በዛሬው ጨዋታ ከሚጠበቁ ጉዳዮች መካከል ፍሬድሪኮ ኬዛ ደቂቃ ያገኛል ወይ የሚል ጥያቄዎች እንደውም በቅርቡ በቻናላችን ኮሜንት ላይ ይህን ጉዳይ ስመለከት ነበር። ኬዛ ላይ ስሎት ያለባቸው እምነት በከፍተኛ ሁኔታ እንዲቀንስ ምክንያት የሆነው በቅርቡ እንደውም አንድ የጄምስ ፒርስ የአትሌቲክስ ዘገባ ተመልክቼ ነበር። በፕሌይማውዙ ጨዋታ ነው። አምና ታስታውሳላችሁ በሊግ ካፕ በኤፍኤ ካፕ 1-0 ሊቨርፑል በፕሌይማውዝ ተሸንፎ ከውድድሩ ሲወጣ በእለቱ ሬት ከተሰጣቸው ተጫዋቾች መካከል ዝቅተኛ ሬት ካገኙ ተጫዋቾች ውስጥ አንዱ ኬዛ ነው።
ከዛ ጨዋታ በኋላ አሰልጣኙ በኬዛ ላይ ያላቸው እምነት ተቀዛቅጿል የሚል ዘገባዎችን እንመለከታለን። ነገር ግን በዘንድሮ ሲዝን የተጫዋቹ ፍላጎት፣ ፕሮፌሽናሊዝም፣ ተነሳሽነት በተሰጠው ደቂቃ ውስጥ የሚያሳየው ካራክተር ስለገዛቸው ተጫዋቹን በዚህ የጥር የዝውውር መስኮት የመልቀቅ ፕላን የነበራቸው የክለቡ አስተዳዳሪዎችም ሆነ አሰልጣኙም ተጫዋቹን ለማቆየት ተገደዋል ይላል። አንደኛው ይሄ ነው። ሁለተኛው ደግሞ አሳሳቢነቱ ጠንከር ያለው የአሌክሳንደር ኢሳክ ጉዳት በተጨማሪ ሌላ ተጫዋችም ለማምጣት በስብስብ ውስጥ ያለውን ተጫዋች መጠበቅ አንዱ ስትራቴጂ። አሁን በዚህኛው ጃንዋሪ ምናልባት የነ ኒዮኒ በውሰት ሊሰጡ ይችላሉ። አንዳንድ ዘገባዎች ላይም ይሄን ጉዳይ መመልከት ችለናል። ሊቨርፑል ከሚለቁ ተጫዋቾች ይልቅ የተወሰነ ሩም ስላለ ተጫዋች ለማስፈረም አንደኛ ከባጀትም አንጻር፣ ሁለተኛ ደግሞ በቅድነት ተይዘው ያልፈረሙ ተጫዋቾችም ስላሉ ያ ስትራቴጂ በዚህ ጃንዋሪ ይፈጸማል የሚል ግምት አለ። አንደኛው ይሄ ነው። በሁለተኛ ደረጃ ግን ዲፌንሱ ተጠናክሮ በአታኪንግ ሰርድ በኩል በገበያ ላይ በቂ አማራጭ የማያገኙ ከሆነ ዲፌንስ የማስፈረማቸው እድል የበለጠ ትልቅ ነው ይላል ጀምስ ፒክስ የአትሌቲክሱ ዘጋቢ። እንደውም ትናንትና የመጨረሻው ዊኬንድ ሌተስት አፕዴት፣ ምክንያቱም ቀጣይ ሳምንት ስንመጣ የጥር የዝውውር መስኮት ተከፍቶ ሲመጣ በዚህ ሳምንት የክለቦች ኢኒሻል እንቅስቃሴ ምን ይመስላል በሚል ዴቪድ ኦርኒስተን ከእያንዳንዱ የክለብ ዘጋቢዎች ጋር ያደረገው ቆይታ አለ እና በሊቨርፑል ገጽ በኩል የወጣው ዘገባ የሃርቪ ኤሊየት ወደ ሊቨርፑል የመመለስ ጉዳይ የአንድ ዓመት የውሰት የሙሉ ሲዝን ውሰት ውል በስምምነት በጋራ የማፍረስ እንደገናም ተጫዋቹ በሊቨርፑል ቤት ለተጨማሪ ጊዜ ቀሪ ጊዜ ለመቆየትም ሊያስብ ይችላል። ካልሆነ እነ ብራይተን በድጋሚ ፍላጎታቸውን ካንጸባረቁ እነ ዶርትመንድ፣ አርቢ ሌፕዚግ ተጫዋቹን ወደ ሌላ ክለብ ውሰት ለመሸኘትም ያስባሉ። ነገር ግን ሃርቪ ኤሊየት ኮንትራቱ ተቋርጦ የውሰት ውሎ ወደ ሊቨርፑል በዚህ የጥር የዝውውር መስኮት ሊመለስ ይችላል። ይሄ ግን የሀሳብ ልዩነት እና ይሄ ሊቨርፑል በጥር የዝውውር መስኮት ገበያ ላይ ከሚያገኛቸው ተጫዋቾች አንጻር ተመልክተው በአጥቂ አማራጭ በኩል ዊንጉን ለማጠናከር ማሰባቸውን ተከትሎ በቂ ኃይል ካላገኙ ሃርቪ ኤሊየት በአንፊልድ ሊቆይ ይችላል፣ ያው ከቪላ ከተመለሰ በኋላ እና እነዚህ ጉዳዮች ምላሽ ሊሰጥባቸዋል ነው በትልቁ ትኩረት። ግን የማርክ ጌሂ ጉዳይ ምናልባት ሊቨርፑል ለ6 ወር ይሄ በቃ መስዋዕትነት በመክፈል ወይም አንዳንዴ ከክለቡ ችግር አይበልጥም የፋይናንስ ስቴቢሊቲ ይህ አሰራር ሊቨርፑል ቤት ይተገበራል ብዬ በግሌ ባላምንም፣ ግን ዘገባው ላይ የተመለከትኩትን ነገር ልንገራችሁ። ለ6 ወር ተጫዋች 25 ሚሊዮን ፓውንድ ከፍሎ ለማስፈረም ያስባሉ ነው ማርክ ጌሂ። ግን እንደዚህ አይነት ስትራቴጂ እኔ እንጃ በኤድዋርድ ውስጥ እንደዚህ አይነት ይሄ ለአጭር ጊዜ መብቴ ተብሎ የሚደረግ ምንም አይነት እንቅስቃሴ ሊቨርፑል ቤት ይሄ አስተዳደር በስፖርቲንግ ዳይሬክተርነት ሊቨርፑል ቤት በ2014 ከተሾመበት ጊዜ አንስቶ አብዛኛውን ነገር ይከታተላለሁ። እንዲህ አይነት ደካማ ውሳኔዎችን አይወስንም። ለምሳሌ ኦዛን ካባክንና ታስታውሳላችሁ፣ አንድ በኮሜንት መስጫ ላይ ስሙን ጻፉልኝ፣ ወደ ከፕሪስተን ያመጡት ሴንተር ባክ ጎበዝ ሴንተር ባክ የ26 ዓመት ከዛም በኋላ በ7 ሚሊዮን ለደርቢ ካውንቲ ነው መሰለኝ የተሸጠ አንድ ሴንተር ባክ ኦዛን ካባክና አንድ ሴንተር ባክ አምጥተው ነበር። እነሱን ያመጡት እንደ ስኳድ ሽግግር እንጂ የረጅም ጊዜ ፕላን ተደርጎ አይደለም። ምክንያቱም ካባክን በክፍያ አይደለም የመጣው በውሰት ነው። ለዛ ተጫዋች በነፃ የዝውውር ሂሳብ ነበር ከፕሪስተን የመጣው እና ይሄ የረጅም ጊዜ እቅድ ታሳቢ ተደርጎ በጣም በፕሮጀክት ደረጃ ታምኖበት የሚደረግ ዝውውር እንጂ ይሄን ሲዝን እንሻገር ተብሎ የሚደረግ አባካኝነት፣ ይሄ በተለይ ሰልፍ ሳስቴናቢሊቲ ሩል ላይ የሚጸና ቡድን ስለሆነ አሁን 25 ሚሊዮን ፓውንዱ መክፈሉ ክለቡ ካለበት ችግር አንጻር የተከላካይ ክፍሉ ማጠናከር እንዳለበት ክለብ ካየን ተገቢ ነው ልንል እንችላለን። ግን እነሱ የሚያዩበት አንግል ይሄ አይደለም።
የክለቡ የፋይናንስ ስርዓትን ይመለከታሉ። 6 ወር ይሄ ቡድን መሻገር አይችልም ወይ ብሎ ሊያምኑ ይችላሉ። በነገራችን ላይ የስሎት ተጽዕኖ የለበትም። ይሄ ውሳኔ ላይ አስተዳዳሪዎች ናቸው የሚወስኑት። ነገር ግን አንድ እዚህ ጋር ያሳመነኝ ጉዳይ ኦፕሽን እጥረት ነው። አሁን ሊያስገድዳቸው የሚችለው የአማራጭ እጥረት እንጂ ዲፌንሱ የመሻገር አቅም አለው ብሎ ያምናሉ። ለምሳሌ ዛሬ ሊተገበር ከሚችለው ጉዳይ መካከል አንዲ ሮበርትሰንን ሴንተር ባክ ሊያደርጉ ይችላሉ። ቫንዳይክ ከረጅም ዓመት በኋላ የቀኝ ሴንተር ባክ ሆኖ ሊጫወት ይችላል። ሮበርትሰን በግራ ሴንተር ባክ በኩል ሊሰለፍ ይችላል። ግራቨንበርግን በአማካይ ስፍራ ሚን ሺፍት ለማድረግ ካልፈለጉ ወይም ሞር ጨዋታውን ተቆጣጥሮ አጥቅቶ ለመጫወት ለመጀመሪያ ጊዜ የባክስሪ ሲስተም ሊተገብሩ ይችላሉ። ሮበርትሰን ቫንዳይክንና ራያን ግራቨንበርግን በማድረግ በጀረሚ ፍሪምፖንግን እንደ ዊንግ ባክ ለመጠቀምም ሊያስቡ ይችላሉ እና እቺን የአጭር ጊዜ ክፍተት መብቴ ማበጀት እዛው በስብስብ ውስጥ ባሉ አማራጮች መብቴ የሚበጅለት ጉዳይ ከሆነ የዚህን ያክል ገንዘብ ላይ ዋጋ መክፈልን አይፈልጉም። ምናልባት ግን ይሄ የጎሜዝ አስተማማኝ አለመሆን የኩናቴ እንግዲህ ከወዲሁ የጉዳትና ይሄ ኦቨርሎድ የመቋቋም ጉዳይ አሁንም እንዴት ባላንስ ሊደረግ እንደሚችል ከወዲሁ እንግዲህ ሎድ ማኔጅመንት ላይ ተገብቷል። ስለዚህ አስተማማኝነቱ የሚያጠራጥር ከሆነ ይሄ አስገዳጅ አይነት ሁኔታ ሊፈጠር ይችላል። ግን እንደ አብዛኛው ዘገባዎች እንደ ሊቨርፑል ኢኮም እንደ ሊቨርፑል ሪፖርተሮች እንደነ ጄምስ ፒርስም ጽሁፍ ከሆነ ግን ሊቨርፑል ቢያንስ አንድ ተጫዋች ማስፈረም እድሉ ሰፊ ቢያንስ በዚህ የዝውውር መስኮት። ምክንያቱም ያልተዘጋ ሩም አለ ማለት እነሱ ይሄ የስብስብ ስታንዳርድ እዚህ ደረጃ መሄድ አለበት ብሎ ባሰቡት ደረጃ አጠቃለው አላስፈረሙም። የጌሂ ዝውውር መክሸፉን ተከትሎ ማለት ነው። እንደገና በአማራጭነት በዚህ የዝውውር መስኮት ይሳካል ብለው ሊቨርፑሎች ጥረት ሊያደርጉ የሚችሉት በሁለት ተጫዋቾች ላይ ግን የበለጠ አይናቸውን አሳርፈዋል። ባለፈው ሳምንት የጠቀስኩላችሁ የዊንገር አማራጭ ላይ ባኮላንና ከሪም አዲያሚ ላይ አሁን ደግሞ ትናንት ምሽት የተመለከቱት ከሪም አዲያሚና ባርኮላ እንዲሁም እዛው የከሪም አዲያሚ ጓደኛ የቡድን አጋሩ ኒኮላስ ሸልተርበርግ የብሔራዊ ቡድኑ የዶርትመንድ ጓደኛው ሴንተር ባኩን ማለት ነው ግራኝ ሴንተር ባኩን አቅደዋልና እነዚህ ጉዳዮች ላይ ያተኩራሉ። ካልሆነ ደግሞ አንዳንድ ዘገባዎች ላይ የነ ኮሊንስም ስም በድጋሚ ከሊቨርፑል ጋር እየተያያዘ ነው የሚገኘው። የብሬንፎርዱ ሴንተር ባክ ከዚህ በፊት በሳመር የዝውውር መስኮት ላይ ይሄን ጉዳይ አንስተን ነበር። ኮሊንስ 4ኛ 5ኛ ኦፕሽን ላይ የተቀመጠ ሌላኛው አማራጭ ነው ስንል ነበር። በአጠቃላይ ግን በጥሬ የዝውውር መስኮት ገበያ ላይ መውጣታቸው የማይቀር ነው። የሚያስፈርሙበት ስትራቴጂ ግን እንደ ሳመሩ አይደለም። ገበያ ላይ ያለውን ሁኔታ በደንብ ማጥናት ይፈልጋሉ። አይታወቅም። የአንቷን ሴሜንዮን ጉዳይ ላይ እስካሁን ሊቨርፑል 100% ከዝውውሩ አልወጣም የሚሉ ዘገባዎች በዝተዋል። ሲቲን መረጠ እንጂ ሴሜንዮ ከሲቲና በርንማውዝ ብሬንፎርድ በርንማውዝና ሲቲ ሴሜንዮና ሲቲ የተደረገ ድርድር የለም። ግን ተጫዋቹ ሲቲን መምረጡን ለኤጀንቱ አሳውቋል ነው። ታዲያ ሊቨርፑሎች ከኖቬምበር በኋላ ድጋሚ አለመደወላቸው ተጫዋቹን እንግዲህ ውሳኔውን ወደ ሲቲ እንዲያዘነብል አድርጎትም ሊሆን ይችላል። ነገር ግን አሁን ውሳኔውን እንዲቀይር ለማግባባት ድጋሚ ዝውውሩን ለመጥለፍ 100% በእጃቸው ነው ያለው። ቼልሲም የመጥለፍ አቅሙን መጠቀም ይችል ነበር። ነገር ግን ተጫዋቹ ፋይናንሻሊ የጠየቀው የደሞዝ ክፍያ የቼልሲን የደሞዝ ስትራክቸር የሚያናጋ ስለሆነ ቼልሲዎች በፍጥነት ነው ከዝውውሩ የወጡት። ማንቸስተርም የነ ሃሪ ማጓየር የነ ካሴሚሮን የቢል አይነት ከቢሉ ላይ የነ ካሴሚሮን ዌጅ ካላወረደም የዛን አይነት ክፍያ መክፈል አይፈልግም። ነገር ግን አዲስ የደሞዝ አከፋፈል ስርዓት ያወጣው ሊቨርፑል እንደገና ዝውውሩ ላይ ቢያንስ ተጫዋቹን አግባብተው
ለማምጣት ሊጥሩ ሊሆን ይችላል። ነገር ግን የአንቷን ሴሜንዮን ዝውውርም እንዲሁ በቃ ተጠቃሏል አብቅቷል ብላችሁ አደምድሙ። አልተጠናቀቅም። በጣም ብዙ ሂደት ይቀረዋል። አሁንም ልንገራችሁ 100% የሴሜንዮ ዝውውር የመጠለፍ ቻንስ አለው። እንደውም ትናንት ምሽት ካደመጣችሁ አርሴናል ዝውውሩ ላይ ገብቷል እና ተጫዋቹን እያሉ የሚገኙት አርሴናል እስከ ሳመር ድረስ ታገሰን ነው። ተጫዋቹ ደግሞ በአጭር ጊዜ ቶሎ ወደ ስኬት መሄድ ስለሚፈልግ ሲቲ መርጧል የሚሉ ዘገባዎች በጣም በዝተዋል። ዴቪድ ኦርኒስተን ካለ ደግሞ አለ ነው ተጫዋቹ ሲቲን መርጧል ነው። ነገር ግን ከሲቲ ጋር ተስማምቷል አልተባለም። ሲቲና በርንማውስ ተስማምቷል አልተባለም። ተጫዋቹ ግን ምክንያቱም ያ የሰፈረው ህግ አብዛኛው ፐርሰንት የሚፈለገው ውሳኔ የተጫዋቹ ስለሆነ በተጫዋቹ ምርጫ ነው ክለቡ ሊደራደር የሚችለው እና ወደ ገበያ መውጣታቸው አይቀርም። ግን ይሄ በጣም ገበያ ላይ ባለው ውስን አማራጭ ውስጥ ጥንቃቄ የተሞላው ዝውውር ነው የሚደረገው። አባካኝነት ምናምን ሳይሆን ፍጥነትና ውሳኔን ያማከለ የገበያን ሁኔታ አይተው ነው። ግን ወደ ፈረንሳይ መጓዛቸው የማይቀር ነው። ጥረት ሊኖር የሚችለው ብራድሊ ባርኮላ ላይ የተለየ ጥረት ሊያደርጉ ይችላሉ፣ በተለይ የመጨረሻ 10 ቀናት ውስጥ። ምክንያቱም የዚህ ተጫዋች ኤጀንት ሊቨርፑል እኮ ትናንት ምሽት ምን ይዞ ወጣ መሰላችሁ? የብራድሊ ባርኮላ ኤጀንት ሙሳ ሴሴኮ የሚባለው ባለፈው በዛኛው ፕሮግራም ላይ አንስተናል። በለንደን ነው የሚገኘው። በለንደን የሚገኘው ደግሞ በሊቨርፑል ሁለተኛ ቢሮ ለንደን የሚገኘው ኦፊስ አካባቢ የሚገኝ አንድ ዘመናዊ ካፌ አለ። እዛ ካፌ ደግሞ አዘውትረው የሊቨርፑል ኃላፊዎች የሚጠቀሙት ካፌ ነው ይባላል። ለንደን ጉዳይ ሲኖራቸው እዛ ካፌ ውስጥ ታይቷል የሚል ዘገባ። እንደዚህ አይነት ሩመርስ እንግዲህ ዝውውር ደረሰ ማለት የማይቀር ነው። ይህን ዘገባ ተመልክተው እንግዲህ ባርኮላ ወደ ሊቨርፑል ይመጣል ብሎ መዘገብም ተገቢ አይደለም። ይሄ እንግዲህ ዘገባውን ተመልክቼ ላጋራችሁ በሚል እንጂ ይሄ በዝውውር ሂደት ላይ የተለመደ ነው። የኤገሌ ኤጀንት እንትን ታይቷል። ከዛም በኋላ እዛ ባለው ጓደኛ አማካኝነት ቤት እያፈላለገ ነው። እቺ የእንግሊዝ ሚዲያ ጨረር ናት። በአብዛኛው ዝውውር ላይ የተለመደ ጨረር ነው እና ይሄን ጉዳይ ሊቨርፑል እኮ ላይ ተመልክቻለሁ ትናንት ምሽትና እንግዲህ ለሌላ 100 ሚሊዮን ዩሮ እየተዘጋጁ ከሆነም ከአስፈላጊነቱ አንጻር ሊያወጡ ይችላሉ። ግን በጃንዋሪ እንዲህ አይነት ዝውውሮች ይፈጸማሉ የሚል እምነት እንኳን ከባድ ነው። አንዳንዴ ያልተጠበቁ ዝውውሮችን በማድረግ ይታወቃሉ። ግን አንድ የግል ጥርጣሬ ያለኝ የሴሜንዮ ዝውውር አለመጠናቀቁ የሊቨርፑል ኃላፊዎች ዝምታ የሉዊስ ዲያዝና የጋክፖ የዝውውር ሁኔታ ኤክስፒሪየንስን ካስታወስንና ካስተዋልን ተመሳሳይ ሂደት አለው። ዲያዝ ቶትናምን መረጠ። ከ2 ቀናት በኋላ ሜዲካል ለንደን ላይ ይመጣል ሲባል ከ24 ሰዓት በኋላ ሊቨርፑል ዝውውሩን ሃይጃክ አደረገ። ታስታውሳላችሁ። በፖርቱጋል ሪሰርቹን የሰራው ከፔድሮ ማርኩዌስ ጋር ከ2013 ጀምሮ በጣም የጠበቀ ግንኙነት ያለው የአሁኑ የሊቨርፑል ቴክኒካል ዳይሬክተር ጁሊያን ዋርድ ነው። ያን ዝውውር በነገራችን ላይ 100% የጠለፈው የወቅቱ የሊቨርፑል ስፖርቲንግ ዳይሬክተር ማይክል ኤድዋርድ ነው። ግን ጁሊያን ዋርድ ነው ትልቁን ድርድር ከፖርቶ ኃላፊዎች ጋር ያደረገው። በወቅቱ የፖርቶ ስታፍ ውስጥ ከነበሩ ባለሙያዎች ጋር ለሪሰርች በከፍተኛ ሁኔታ ጥሩ መግባባትን የፈጠረው ጁሊያን ዋርድ በድርድሩ ወቅት አብዛኛውን የመደራደሪያ ሂደት የተጠቀሙት የሊቨርፑል ኃላፊዎች ጁሊያን ዋርድን ነው። እንዲሁም ዳርዊን ኑኔዝን ሲያስፈርሙ፣ ዲዬጎ ጆታንም ሲያስፈርሙ የጁሊያን ዋርድ የመደራደር አቅም አለ ከፖርቱጊዝ ተናጋሪዎችም ከፖርቱጋል ሊግም ከሚመጡ ተጫዋቾች ጋር እና ልክ እንደዛ አይነት አሁን የሪቻርድ ዩዝ እና የአንቷን ሴሜንዮ እስከነ ቤተሰቡ መግባባት። ምክንያቱም ይህን ተጫዋች ከብሪስተን 10 ሚሊዮን ፓውንድ ከፍሎ ብሪስተን ሲቲ ውስጥ ወርዶ እኮ መልምሎት ያመጣው ሪቻርድ ሂውዝ ነው እና የተጫዋቹ ኮንትራት ሲራዘም የመጀመሪያው ፕሮፖዛል ያረቀቀው የነበረው በሪቻርድ ሂውዝ አማካኝነት ነው። ይሄ ቡልን በነገራችን ላይ ያወጣው ሪቻርድ ሂውዝ ነው በበርንማውዝ እያለ። ሴሜንዮን በዚህ የውድድር ዓመት የምንሸጥ ከሆነ በዚህ አይነት ሪሊስ ክሎዝ ብለው
ሴሜኒዮ ኤጀንት ጋር ተደራድሮ ያሳምነውና የጥሬ ዝውውር መስኮት የዛሬውን ጨዋታ የተለያዩ ተጫዋቾችን አሳዛኙ የሊቨርፑል ሌጀንድ ዲዬጎ ጆታ ባለፈው ክረምት በሞት ያጣ ነው ምርጡ ተጫዋች ስለ ሃርቪ ኤሊየት፣ ስለ ኢሳቅ፣ ስለ ሊቨርፑል የፊት መስመር አማራጭ፣ ስለ ዛሬው ጨዋታ በርከት ያሉ ጉዳዮችን ከዝውውር እስከ ቅድመ ጨዋታ ግምገማ ድረስ በርካታ ነጥቦችን አነሳን። ነገ ደግሞ በድህረ ጨዋታ ግምገማ የተለያዩ ነጥቦችን ይዘን የጨዋታውን ሂደት ውጤቱን ተመልክተን ደግሞ ወደ እናንተ ይዘን የምንመጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታደርጉ የአክብሮት ግብዣችን ነው። ቼልሲ ከአስቶን ቪላ፣ ኖቲንጋም ፎረስት ከማንቸስተር ሲቲ። ከዚህ ፕሮግራም በመቀጠል እንግዲህ ቅድመ ጨዋታ ግምገማ ወደ እናንተ አጠር አድርገን ይዘን እንመጣለን። ሰላም ቆዩ።